ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም፣ የከበረ ሰላምታ ከአብሪ ሚዲያ ስቱዲዮ የምናቀርበው ለአብሪ ሚዲያ አድማጭ ተመልካቾቻችን ያለንን ከፍተኛ ክብር በመግለጽ ነው። እንግዲህ በዛው አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እንድትደግፉ ከጎኑ እንድትቆሙ በማሳሰብም ነው። ዛሬ የማቀርብላችሁ ፕሮግራም ትኩረቱን ያደረገው ያው ከሀገራችን የፖለቲካ ጋር የተያያዘ ስለሆነ አዶናይ የሚባል ቲክቶከር፣ ታዋቂ ቲክቶከር ወጣት እና የሱም ተከታዮች መታሰር የሚቃወም ሀሳብ ይዤ ነው የመጣሁት። ፕሮግራሜን የምከፍተው የእነሱን መታሰር በመቃወም ነው። ምን አድርገው ነው ብዬ ጠይቃለሁ። ለምንድን ነው? እስቲ ይሄንን ቲክቶከሩ ያቀረበውን ሀሳብ እንስማ። ድድብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቁሙና ማለት ነው ድድብ ስትል ገንዘቡ ምጥት፣ አሳቢ ስትሆንስ ጓደኛ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ፣ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። እንደዛ ቢሉኝስ ድድብ በቃ። ኦኬ፣ ምንድን ነው እንግዲህ ደድቡ ነው የሚለው። እኔ ከዚህ በፊት ይሄ ሰግጦ የሚለው እንደው አራዳ ሆናችሁ ወደ ማጭበርበር ወደ ምናምን አትግቡና እንደው የዋሁኑ የሚል ነገር አስብ ነበር። ለምን 3 ሚሊዮን ተከታይ ያለው ሰው እንደዚህ አይነት ድድቡ በሚል ሰግጡን በዚህ አይነት ተርጉሞ አይደለም ምል ነበር። እና አሁን ይህንን ቪዲዮውን ከዚህ በፊት ተለቆ የቆየውን ሰመረ ባሪያው የተባለ ማህበራዊ አንቂ ባይዘዌ በጣም ማደንቀው ማከብረው ለትውልድ እድገት ጠንካራ ሂሶችን የሚያቀርብ ነው። ሰመረ ባሪያው ሰመረ መሸለም፣ መከበር፣ መደነቅ፣ መወደስ ያለበት ሰው ነው እና እሱ ያቀረበው ላይ ሳይ በትክክል በቃ ይሄን ነው የሚለው። እና ይሄ ደድቡ ስትደድቡ ገንዘብ ይመጣል፣ ከተመራመራችሁ፣ ከህሊና ጋር ከተሟገታችሁ፣ ከተጨነቃችሁ ደግሞ ድሃ ነው የምትሆኑት፣ አትፈላሰፉ የሚል ሰው መታሰሩ፣ እርግጥ የታሰረበት ኬዝ ሌላ ነው። ለምን ያሰኘኛል? ለምን በጣም ይገርማቸዋል። አሁን ለምን በማለቴ ይገርማቸዋል አይደል? ግን ይሄንን ያፈራ ስርዓት፣ ይሄንን ያፈራ ትውልድ ነው ተጠያቂው ለዚህ። ይሄ ወጣት ደድበው ከህሊና ጥያቄ ራሳቸውን ውጪ አድርገው ሲዘርፉ የነበሩ ሰዎች በልጽገው አይቷል። ያው እንደምታውቁት እስካልታያስክ ሌብነት ስራ ነው ተብሎ የተቀሰቀሰ ኃይል ዘርፎ በልጽጎ ከብሮ ከዛ እንደውም ያ የሚበለጽግበት የሚከብርበት መንገድ ሲዘጋ ደግሞ ለምን
ብሎ ሰዎችንም በዚህ ዙሪያ አሰልፎ አደድቦ ማለት ነው ይላል። ባይዘወይ እዚያ አሁን ዛሬ ይዤ የመጣሁት አንድ የፖለቲካ ተንታኝ አንተ ጥቅምህን እንድታስከብር ተከታዮችህን የማይጠይቁ አድርገህ ቅረጻቸው ይላሉ ብሎ ፖለቲከኞችን ይተቻል። ፖለቲካን ለግል ኢንተረስት ለመጠቀም የሚፈልጉ ኃይሎች የመጀመሪያ የሚያደርጉት ተከታዮቻቸውን ወይም በዙሪያቸው የሚያሰልፏቸውን ሰዎችን ማደደብ ነው ይለናል። እና እንዲህ አይነት ፈጠሩ። በቃ እንደዚህ አይነት ተፈጠረ በነበረን የፖለቲካ ስርዓት እና እነዛን ሰዎች ነው መጠየቅ ያለብን። እነዛን ሰዎች ፈተን የእነሱ ውጤት የሆነውን ማሰር ለውጥ አያመጣም። እነሱን ነው እንደ ሞዴል ቆጥረው የተከተሏቸው። ለምሳሌ የኢትዮጵያን የህዳሴ ግድብ ዘርፎ መርከብ ሸጦ የስኳር ፋብሪካዎችን በሙሉ ቦጥቡጦ ስራቸው እንዲሰናከል አድርጎ የሄደ ሰው እስር ቤት ከገባ በኋላ ፈተነው። ከዛ በኋላ ደግሞ ይሄ ዘረፋው፣ ይሄ ነጠቃው፣ ይሄ ሌብነቱ ሲቋረጥበት በዛ በተከታይ የሚላቸውን ሰዎች ለመገንጠል ያስተባብራል። ሌላ መንግስት ማቆም አለብን። ለምን እንዳንሰርቅ ተደርገናል። እኔ እንዳልሰርቅ ተደርጌያለሁ። እና የዚህ ውጤት ነው በመሰረቱ የዚህ ውጤት የሆነ ትውልድ ነው። አሁን አዶናይ ደድቡ ገንዘብ ይመጣል ይለናል። ግን እሱ ደድቦ ብቻ አይደለም ገንዘብ የመጣው፣ የተለያየ ነገር ያደርጋል። ተከታዮች በዙሪያ ያሰልፋል። ልክ ይሄ እነዛ ሳይሰሩ የህዝብን ገንዘብ እንደሚዘርፉት አይነት ሰዎች ማለት ነው። እሱ በዚህ መንገድ ገንዘብ መጣለት። እነዛም እሱ ሞዴል ያደረጋቸው ሰዎች ሳይሰሩ ሳይማሩ ፎርዛት ማተር ያው አለመማራቸውንም በአደባባይ ለመግለጽ ወደኋላ የማይሉ ናቸው እና ደድበው በልጽገዋል። የተማሩ የሚመራመሩ ከህሊናቸው ጋር የሚሟገቱ ደግሞ ኖርማል ኑሮ ይኖራሉ። ይህን ነው የነገረን እሱ። እዚህ ስትጨነቅ ምናምን ስትል የትም አትደርስም፣ በቃ አትፈላሰፍ፣ ዝጋ አይምሮህን ነው የሚለን። ማን ነው እሱም በዚህ መልኩ የቀረጸው? ይሄንን ከዚህ የሚገኝ ውጤትን እያየ ያደገው ይሄ ወጣት በነማን ነው ብለን ማሰብ ያስፈልጋል። እና መጠየቅ ካለብን ራሳችንን ጭምር ነው የምንጠይቀው። ማለት የነዚህ ሰዎች ቀዳሚ ትውልድ የሆነውን ማለት ነው። እርግጥ አሁን እሱን በዚህ በዘመኑ በመጣ ቴክኖሎጂ በካሜራ በሚቀረጽ በምን እንደዚህ ነው የምንለው፣ ግን እሱ ብቻ አይደለም። በቃ ሳትሰራ ታገኛለህ እና እሱ ካሜራ ፊት በቃ መቀመጥ ብቻ ነው የሚጠበቅብኝ ይላል። ያንን ስለቅላቸው ደግሞ ፎሎወርስ አሉኝ፣ ያተቆጥሮ ቪወር አለኝ፣ ያተቆጥሮ አገኛለሁ ነው የሚለው። በመሰረቱ ደድቡ ሲል ተከታዮችን ሁሉ ነው እየገለጸልን ያለው። ተከታዮቹ በዛ ደረጃ ሼር ላይክ አድርገው እንደገና ቪው እያደረጉ የሚያስቆጥሩለት ሰዎች በቃ ለእኔ የገንዘብ ምንጭ ናቸው፣ የምሰጣቸውን ይቀበላሉ ነው። እንደዚህ ነው የሚለን እና እኔ ምንድን ነው የማህበራዊ ድቀት ነው የተገነባንበት መንገድ ነው እያየን ያደግነው እውነት ነው ወደዚህ የሚያመራ እና እንደው የእሱን መነሻ አድርገን ወደ ፖለቲካችን ስንሄድ እንግዲህ እንደዚህ አይነት ትውልድን ለመገንባት አሁን ይሄ እንደው ይሄንን እንትን አድርጌ ከዚህ በፊት አንድ ዝግጅት ላይ አቅርቤዋለሁ። ወዳጄ አለምነህ አበበ ነው መጀመሪያ ላይ ጽፎ ያቀበለኝ እና ጆን ዲከርሰን የተባለ የአሜሪካ ሲቢኤስ ኮሎምቢያ ብሮድካስቲንግ ሲስተም ቴሌቪዥን ጣቢያ ከፍተኛ ብሔራዊ ዘጋቢና ዋና የፖለቲካ ተንታኝ ነው። ይሄ ሰው በዚህ ፖለቲካ ላይ በመጽሐፍ የፖለቲካ ትንታኔ በመስራት ፖለቲከኞችን በማነጋገር እና በዚህ ዙሪያ ሰፋፊ ጥናትን በማጥናት የተወሰኑ ለህብረተሰብ ጠንቅ የሆኑ ለራሳቸው ኢንተረስት ሲሰሩ ለህብረተሰብ ምንም ደንታ የሌላቸው ብቻም አይደለም የራሳቸውን ጥቅም ለማስከበር ሲሉ ተከታዮቻቸውን እነሱ በሚፈልጉት መንገድ ቀርጸው የጋቷቸውን የሚቀበሉ ምክንያታዊ እንዳይሆኑ አድርገው እንደዚህ አድርገው የሚቀርጹ ፖለቲከኞች አሉ እና እነዚህን ሼምለስ ፖለቲካል ፐርሰናሊቲ ይላቸዋል። የእነዚህን ስብዕና ይሉኝታ ቢስ የሆነ ስብዕና ነው የሚለው እና እንደዚህ አይነት ሰዎች
ራሳቸው እስከተጠቀሙ ድረስ ለተከታዮቻቸው የሚሰጡት ተከታዮቻቸውን የሚመሩበት የተለያየ አቅጣጫ እነሱ የሚያደርጉትን ነገር ለምን ብለው እንዳይጠይቁ እንዳይመራመሩ በማድረግ ላይ የተመሰረተ ዳምፒንግ ማደደብ ይላል። እንደዚህ አድርገው ለማሳወቅ ሳይሆን ለማደደብ ነው የሚሰሩት ይላል። ለምን ያወቀ የተመራመረ የነቃ ለምን የሚል ምክንያታዊ የሆነ ትውልድ ይጠይቃል እና እነሱን ሳይጠይቅ ሳይመረምር የነገሩትን እየሰማ ስልጣን ላይ ያቆያቸው። እነሱ ሲዘርፉ ጥቅማቸውን ሲያካብቱ ዝም አይላቸው እና ዝም እንዲላቸው እነሱ ወደፈለጉበት መንገድ እንዲሄዱ ግን ይሄ የማደደብን መንገድ ይቀበላሉ ይላል እና ዘ ዴዝ ኦፍ ፖለቲክስ ይለዋል ይሄንን። እና እንግዲህ ፖለቲካ ራስህን የምትሰጥበት ለህዝብ መስዋዕት የምትሆንበት ለህዝብ ለማገልገል ስትል የግል ጥቅምህን ሁሉ የምትተውበት ነው። ትክክለኛ እንግዲህ ጄኒውን የሆነ ፖለቲክስ በዚህ ደረጃ ነው የሚገለጸው። ሰዎች ፖለቲሻኖችም እኮ ወደ ምርጫ ሲመጡ የሚሉን ይሄንን ነው፣ እንዲህ አደርግልሃለሁ ለአንተ እንደዚህ ነው የሚለው እና እነዛ ግን ፖለቲካን ምን አተርፍበታለሁ ብለው የሚመጡ ስለሆነ ወደ ፖለቲካ ሲመጡ በቀጥታ ተከታዮቻቸውን የመጀመሪያው ነገር ተከታዮቻቸውን በዙሪያቸው ለማሰለፍ ሁሉን ነገር እነሱ የነገሯቸውን እንዲቀበሉ የሚያደርጉትንም ትክክል ነው እንዲሉ ቢያንስ እንዳይቃወሙ አድርገው ለመፍጠር ይሰራሉ እና ይሄ በፖለቲካ ውስጥ በጣም ትልቁ ውድቀትና ትውልድን የሚገድል ነው ይለናል። ትውልድን የሚገድል ለምን? ይሄ ክሪቲካል ቲንከር ያልሆነ ነገር መፍጠር ነው። በቃ ክሪቲካሊ ነገሮችን እንዳይመረምር የማድረግ የማደንዘዝ ነው እና የደነዘዘ ትውልድ ውስጥ እንደዚህ አይነት ሰዎች የበቀሉት በማን አማካይነት ነው? ተጠያቂው ማን ነው? መታሰር ያለበት ማን ነው ስንል እነዚህን ሰዎች የገነባ ነው። ለእነዚህ ሰዎች ሞዴል የሆነ ነው። ሞዴል ሆኖ እኔ ሳልሰራ የሀብት ማማ ላይ ደርሻለሁ፣ ብዙ ፎቆች ገንብቻለሁ፣ ብዙ መኪናዎች አግኝቻለሁ እና አንተም ይሄን መንገድ ተከተል ያለው ማለት ነው። ወርድ ባይ ወርድ ይሄን ባይለውም ሮል ሞዴል አድርጎት ሲከተለው ይሄን ነው ደድቡ። ለምን ደደቦች በልጽገዋል። አትመራመሩ። ለምን ያልተመራመሩ ሀብት አግኝተዋል። ራሳችሁን አጠይቁ። ከህሊናችሁ ጋር አትሟገቱ። ለምን? ከህሊናችሁ ጋር ከተሟገታችሁ ወደ ሀብት መንገድ አትሄዱም ይለናል እና አሁን ለዚህ ወጣት ሀብት ማግኘት የመጨረሻው ሰክሰስ ነው። ተደስቶ ይኖራል። እንዴት ነው የመጣው ይሄ እንደዚህ አይልም። ከዛም አልፎ ኑ ደድቡ፣ እንደኔ ሀብታም ለመሆን ከፈለጋችሁ ደድቡ ይለናል እና አሁን በዚህ ሁኔታ እንግዲህ ወጣቱ ከዚህ በላይ አስተዋጽኦ ይጠበቅበታል እኮ። ሀገር መገንባት፣ ማልማት፣ ማስተማር፣ ቤተሰብ በስርዓት ኮትኩቶ ማሳደግ እና ቀጣዩ ትውልድ ደግሞ የተሻለች ሀገር እንድትኖረው ማድረግ ነው የሚጠበቅበት። ግን ይሄ ሁሉ መንገድ ለምንድን ነው? እና አሁን እኔ በዚህ መሰረት እንደው ነገሮችን እንደ መመራመር እንደምን ስል ይሄ የድህነት መንገድ ነው። ለምንድን ነው እዚህ ውስጥ የምትገባው? ዝም ብለህ ደድበህ እኮ ገንዘብ ይመጣል ምናምን እያለኝ ነው። እንደዛ ከሆንክ ደግሞ የሚቀጠልህም አለ። ገንዘብ ካለ አንዴ ወደ ጣራ ላይ ከወጣህና ዝና ካፈራ ስለምትናገረው ነገር ስለምታቀርባቸው ነገሮች ማንም ሀጃ የለውም። ብዙ ፎሎወርስ ይኖርሃል። ታዋቂ ሰዎች ሁሉ በዙሪያ ይተሰበሰባሉ። ምክንያቱም መሬት ላይ ይሄን ነው ያየው ይሄ ወጣት። ታዋቂ ሰዎች አሁን የሱን እንትን ዝግጅት ለማድመቅ በዙሪያው ሽር ጉድ ሲሉ አይተናል። መቼም ይህንን ደድቡ የሚለውን ነገር አልሰሙም ብዬ እንትን ለማለት ይከብደኛል። እና ሌሎችም ናቸው እንግዲህ ከዚህ ጋር ያሉ ሌሎች ነገሮችም ሰው ገሎ ገንዘብ መውሰድም ማገትም
ለጥቅም ሲባል መግደልንም ስልጣንም በአቋራጭ ለማግኘት ጉዳት ማድረስንም እና ቅድም እንዳልነው ደግሞ ይሄ ለምን የሚል ትውልድ እንዳይፈጠር አድርጎ ለምን የማይለውን ትውልድ ተዋጋልኝ፣ ተዋጋ፣ እንደዚህ ተበደልሃል፣ እንደዚህ ይሆናል፣ እንደዚህ ይሆናል ሲሉት ሳያላምጥ እንዲውጥ የማድረግ ነገሮች ሁሉ ከማደደም ጋር የተያያዙ ናቸው እና ይሄ አፍረትንና ውርደትን እንደ ጋቢ የደረቡ ፖለቲከኞች ደጋፊዎቻቸውን በተሳሳተ ወይም እነሱ በሚፈልጉት መረጃ የሚሞሉት እና በእነሱ አምሳል የሚቀርጹት በዙሪያቸው እንዲሰባሰቡ የሚያደርጉት የግል ፍላጎታቸውን ከሀፍረተ ቢስነት ስሜታቸው ጋር በመቀላቀል እስከ መጨረሻው ድረስ እነሱ ከዛ ቦታ ላይ እንዳይነሱ ለማድረግ እነሱ የሚያገኙትን ጥቅም ለማስቀጠል ሲሉ ነው ይለናል እና እሱ ያለውን የእንግሊዝኛውን እንትን እናድምጠው። It has become extremely normal for politicians to say something untrue or irretrievably dumb on purpose in order to create a politically beneficial controversy. A politician does this to spread disinformation. The goal is to disinform the credulous, not educate the curious. It is also a way to set the agenda. ስለዚህ ማደደብ እንደ ፖለቲካ ግብ የተቀመጠበት ማለት ነው እና ሲደድብ ነው የሚከተለን። ሲነቃ ሲመራመር ለምን እያለ ሲጠይቅ እድሜያችንን ያሳጥረዋል እና ከምናገኘው ጥቅም ያናጥበናል ወይም ያደናቅፍብናል። ስለዚህ በዚህ መቀጠል አለበት ብለው ስለሚያምኑ እንዲህ አይነት ትውልድ ፈጠርን። በቃ የዚህ ውጤት ነው። እንግዲህ ከዛ በኋላ የተለያዩ ስልጣናችን ተነካ። ከስልጣን በስተጀርባ ምንድን ነው ያለው? ለነሱ ስልጣን የተነካ እኮ ብለህ ስልጣን ውረድ ተባልኩ ብለህ እኮ ማመፅ፣ ጦርነት ማንሳት እኮ የለብህም በመሰረቱ። ለምንድን ነው? ኃላፊነት ነው አይቀለለልህ። ትክክለኛ የህዝብ አገልጋይ እኮ ስትሆን ኃላፊነት እንዲህ ይህን ህዝብ መምራት ከባድ ነው። በሌለ ኢኮኖሚ የስራ ተነሳሽነት በተጓደለበት ሁኔታ በብዙ ነገር ውስጥ የዓለም አቀፍ ጫናው የዓለም አቀፍ የፖለቲካ ምኑ ባለበት በቃ የተወሰነ ነገር አበርክተህ ባለ ጊዜ ከዛ በኋላ ልቀቅ ሲሉ ወደ ሌላ ስራ መግባት ነው። ግን እንደዚህ አይደለም። የኛ ሀገር ፖለቲከኛ ትንቅንቅ ነው። ያው ባለፉት 27 ዓመታት ከ27 ዓመት ገዝቶ ቲፒኤልኤፍ ውረድ ስትለው እኩል ሆነ ቀጥል ስትለው ከዚህ በኋላ ይሄ ዘረፋ ምዝበራ ይቁም ያለህን ይዘህ ሂድ ስትለው እንዴት ተደርጎ ብሎ በዛ የቀረጸውን ተከታይ ይዞ መጣ። ለምን? በቃ ይሄ ነው እያንዳንዱ ጀነራል እያንዳንዱ የፖለቲካ አመራር የነበረው ሀብቱ። አሁን እነዛ ሰዎች ለምሳሌ እንደው ክንፈዳኜ አሁን እንትና እንዳለው ይሄ ቲክቶከሩ እንዳለው ባይደድብ ኖሮ ዝም ነው የሚለው፣ ዝም ነው። አሁን እንትና እንዳለው ሼምለስ ባይሆን ማለት ነው ጸጥ ብሎ አንገቱን ደፍቶ ምን አፋለው አሁን እሱ መድረክ ላይ ወጥቶ ለመናገር። እንግዲህ ያ ሁሉ የቀረበበት እንትን እሱ በመዝረፉ ምክንያት የተጓደለው ልማት፣ እሱ በመዝረፉ ምክንያት እንትን ተዘግቶ በቃ የቀሩ አሁን ስኳር ፋብሪካዎች እኮ ቀርቷል እንቅስቃሴያቸው ተዘርፈው። የሜቴክ እንደምታውቁት እንደገና ስንት ዓመት ወደኋላ እንድንሄድ አድርጎ እንደገና ስንት ተጨማሪ ገንዘብ አምጥቶ የተሳሳቱ ያልሆኑ ብቃት ጥራት የሌላቸው ማቴሪያሎች ሁሉ ፈርሰው ወጥተው እንደገና ተገንብቶ እዚህ ደረጃ የደረሰው በሱ ምክንያት ነው። እና ይሄ ሰውዬ በምህረት ሲለቀቅ መሬት ስሞ በምህረት የለቀቀውን ሰው አመስግኖ ከዛ በኋላ ድምፁን ማጥፋት ነው ያለበት። እና ሌባ በአደባባይ የሚወጣበት ምክንያት የዚህ ውጤት ነው።
እንግዲህ የሰውዬ ቀደም ብሎ ደድቡ አትመራመሩ፣ ህሊና የሚባል ተዉ፣ ምን እንደዚህ ነው ወጥቶ አንድ ሰው እንደዚህ ሲል እና እኔ ያው በመግቢያ እንዳልኩት እንዲህ አይነት ሰዎች ተፈጥረዋል። እንዲህ አይነት ሰዎች የተፈጠሩት ከዚህ በፊት በአቋራጭ የበለጸጉ ሰዎችን አይተው ነው። አሁን ይሄ የቲክቶክ መንገድ ይሄ በሰብስክራይበር በቪወር የሚገኝ ገንዘብ የመጣው አሁን ነው። ልጁ ይሄን ከጀመረ በኋላ ነው እዚህ ጋር የደረሰበት። ግን ምንድን ነው በቃ በእንደዚህ አይነት እንዴት ነው ገንዘብ ሰው ለማግኘት መደደብ ነው የሚያስፈልገው የሚል ነገር በአይምሮ ቀርጾ መጣ። ለምን ብዙ የደደቡ ሰዎች በገንዘብ ጫፍ ላይ ደርሰዋል፣ ስኬት ከተባለ ይሄ ማለት ነው። እና እነዚህ ሰዎች ደግሞ ስለደደቡ እሱንም ይዘው ህሊናቸው አይጠይቃቸውም፣ አያፍሩም። ከየት ነው ያመጣው? አንድ እኮ የተሾመ ሰው ፎቅ ሲሰራ ማፈር አለበት። የህዝብ አደራ ነው የተሰጠው እኮ ለህዝብ ፎቅ እንዲሰራ፣ ለህዝብ መንገድ እንዲገነባ እንጂ ለራሱ ፎቅ እንዲሰራ አይደለም እዛ ስልጣን ላይ የተቀመጠው። እና ፖለቲከኞቻችን ልክ አሁን አዶናይ በገለጸበት መንገድ የነበሩ ስለሆኑ ገዢዎቻችን አላፈሩም። ቢሊየነር ሆነው ምንም እንትን የላቸውም፣ ሼም የላቸውም። ሼምለስ ፖለቲሽንስ እና ከዛ አልፈው ደግሞ አሁንም ወደ ነበሩበት የዘረፋ እንትን ለምን አልተመለስንም? ካልመለሳችሁን ደግሞ እኛ እንገነጥላለን ሀገር፣ ከዚህ በፊትም ገንጥለናል፣ አሁንም ገንጥለን እናሳያቸዋለን ይሉናል። ከዚህ ሌላም በገንዘብ ብቻ እንደ ስኬት ገንዘብ ማግኘትን እንደ ስኬት በመቁጠርና ገንዘብ ለማግኘት ደግሞ የተለያዩ ከህሊና ጋር መሟገት የተለያየ ምርምር ማድረግ እንደማያስፈልግ የወሰኑ ሰዎች ደግሞ ፖለቲከኞችም የፕሮፓጋንዳ ኃይሎችም በሀገራቸው ላይ ሳይቀር በጠላትነት ተሰልፈው ሀገራቸውን የሚያበጣብጥ መልእክት በማስተላለፍ ሀገራቸውን ሰላሟ እንዲደፈርስ፣ ህዝቧ እርስ በርስ እንዲዋጋ ያደርጋሉ። ግባቸው ጥቅም ነው፣ የራሳቸው ጥቅም ማለት ነው። ስለዚህ ግማሹ ጥቅሙ ሲጓደልበት ወደ እንደዚህ ነገር ይሄዳል፣ ጥቅሙን የሚያጓድልበት ነገር ሲያገኝ። ሌላው ደግሞ በፖለቲካ ስልጣን ጥቅም አገኛለሁ ብሎ ካልኩሌት አድርጎ ይመጣል። ከዛ ውጭ ደግሞ ያለው ዩቲዩብ ላይ ወጥቶ የጥላቻ ወሬዎችን በማውራት ሐሰተኛ መረጃዎችን በማስተላለፍ እነሱ ስለሚያመጡት ችግር፣ ስለሚያስከትሉት ውድቀት፣ ስለሚመጣው እልቂት ሳይጨነቅ ይሰራል፣ መልእክት ያስተላልፋል። እና ይሄን ለማስተላለፍ ደግሞ መደደብ ያስፈልጋል። ለምን አታስብማ? ሰው ይሞታል በዚህ ጉዳይ ላይ ሀገር ትጎዳለች የሚል እንዳታስብ በቅድሚያ መደደብ አለብህ። ከዛ ውጭ ግን ትንሽ ኃላፊነት የሚሰማቸው ሰዎች ደግሞ ሰላም ለማምጣት ጥረት ሲያደርጉ ኖ ሰላም ከመጣ የኔ ገቢ ሊቆም ነው በሚል ደግሞ እዛ ላይ እንድትረባረብ ያደርግሃል ድድብና። ስለዚህ ድድብናን የወረሱ እንደገናም ደግሞ ድድብናን ለሌላ ለማውረስ እየሰሩ ያሉ ሚዲያ ላይ ወጥተው ደድብ፣ ሰግጥ፣ ቀጥታ ቃል በቃል ባይሉም ግን ሀገርህን ውጋ፣ ከጠላት ጋር አብረህ ስራ፣ እኛም እንሰራለን ከየትኛውም የጠላት ኃይል ጋር ከማለት የበለጠ ያው ድድብና የለም። እና ይሄንንም በተመለከተ እንደዚህ ነገር ፖለቲካ ለኢንተረስት ሲታሰብ የሚዲያ ሰውነት ከሚያስገኘው ጥቅም አንጻር ሲታሰብ እንደዚህ አይነት ነገር ያስከትላል እና ሰዎችን ወደ ማበጣበጥ
እርስ በርስ መተላለቅን ወደ መፍጠር ደረጃ ሊደርስ ይችላል። ለምን? እነዛ ኃይሎች ጥቅማቸው እንዳይጎድልባቸው ስለሚሰሩ ማለት ነው። እና ይህንን በተመለከተ እዚሁ የፖለቲካ ተንታኙ እና ጋዜጠኛው አሜሪካዊው የእሱ ጽሁፍ ላይ ያገኘነውን ተጨማሪ ነገር ደግሞ እናካፍላችሁ፣ አድምጡልን። While self-interest has often played a crucial role in driving mass violence in civil wars and genocides around the world, it would be unwise to overlook the very considerable role of emotion, not least the emotion of shame. A key problem in many disasters is the manipulation of shame to encourage violence. A second is the construction of shamelessness around a disaster. ይሄ ነው ዳምፒንግ የተደረገ ኃይል በፖለቲካም ሲቀረጽ ማለት ነው። ስረቅ ግን እንዳትያዝ አይነት ነገር ተብሎ የመጣ እና እንትኑ ብዙ ነው። የዛ ነጸብራቅ ነው ባይዘው የዛ ነጸብራቅ ነው። አሁን እዚህ ጋር ደረሰና ልጆቻችንም በዚህ አይነት ገንዘብ እንዲገኝ መመራመር ይቀር፣ ህሊና ምናምን የሚባል ነገር ይቀር። እሱን ዝጉት፣ ሎክ አርጉት። ወደሱ ከሄዳችሁ ገንዘብ የለም፣ ወደሱ አትሄዱ፣ በዚህ መንገድ ሂዱ እያሉ ነው። እኔ የሰመረ ባሪያውን እንትኖች ሳይ ነው እዛ ውስጥ ይሄንን ወጣት ያየሁት እና ሳዳምጥ ለማመን ነው የከበደኝ። በኋላ ግን እንዴ ይሄ ሪያሊቲ ሳየው የኖርኩት አይደለም እንዴ ያልኩኝ። ሳየው እኮ የኖርኩት ነው። እሱ ቃል በቃል አወጣው እንጂ እንዴ ደድቡ ሲሉን እኮ በቃ ብለው ደድበው ሌላውንም አደድበው ሲገዙ ከዛ በኋላ ደግሞ ከዛ ካገዛዝ ላይ ከዘረፋ ላይ ለምን እንነካለን ሲሉ የነበሩ ሰዎችን አይቻለሁ። እና እሱ ግን በቃል በእንትን ተናገረው። ኦኬ እሱ ደግሞ ኬት አመጣ? እሱ የማን ፍጡር እንትን ነው ውጤት ነው የዛ ነው። ስለዚህ የእኔ ተጠያቂዎቹ እነዚህ ይሄን ልጅ በዚህ መልኩ የፈጠሩት አሁንም ቢሆኑ በዙሪያ ሆነው ይህንን እንትን የሚያበረታቱት ናቸው የሚል ነው ያለኝ። መታሰሩን እቃወማለሁ ብዬ የከፈትኩት ብዙ ያልታሰሩ ይሄን ልጅ የፈጠሩ ለዚህ ልጅ ብልሽት ምክንያት የሆኑ ስላሉ እና እነሱ ሰዎች ላይ ነው መስራት ያለብን። ቢያንስ ይሄ ነገር እንዲቆም ከዚህ በኋላ በዚህ መንገድ እንዳይሄድ ማድረግ ነው የሚያስፈልገው እና ተጠያቂው ከዛ በስተጀርባ ያለ ነው። በእርግጥ ምንድነው ሁልጊዜ ምላጭ የሚስበው ነው ፊት ለፊት ሲያዝ እንትን የሚጠየቀውና ምላጩን ሳብ ብሎ ያሰማራው አይገኝም ወይም ጉልበታም ነው። ስለዚህ አሁን ይሄ ልጅ የሆነ ቦታ ላይ መጥቶ እንግዲህ የሳባቸው ምላጮች አሉ። ያው ህግ መጠየቁ ተገቢ አይደለም አልልም እኔ፣ ግን ተጠያቂዎች ከበስተጀርባው አሉ ለማለት እና ያው እናንተም ይሄ ሰውዬ አበደ እንዴ ብላችሁ እንደው ምን ለማለት ፈልጎ ነው የሚለውን ነገር አብረን ፕሮግራሙን እየተከታተልን እንድናይ ብዬ ነው። ያው ያጠፋ ሰው በህግ ይጠየቃል። ስለዚህ አሁን ላይ ደግሞ በመደምደሚያ ስወጣ እነዛን ለማመልከት ይሄ ልጅ የፈጠሩትን ለማመልከት እንጂ ልጁ እነሱ በመሩት መንገድ ሄዶ እና ሌሎችም ባጨበጨቡለት ጭብጨባ ሰክሮ ወደ ተለያዩ ነገሮች ወደዚህ ባህልን ወደሚያንቋሽሽ ማህበረሰቡን ያልሆነ አስተሳሰብ እንዲይዝ የሚያደርግ ሰው ተጠይቆ ተምሮ መውጣት አለበት እና ብር እንዲያገኝ ቢያደርጉትም አይምሮውን ግን ሰልበውታል። እነዚህ ከዚህ በፊት የቀረጹት ሰዎች ሞዴል ያደረጋቸው ለማለት ነው። አብሪ ሚዲያን
ሰብስክራይብ፣ ሼር፣ ላይክ አድርጉ። በዚሁ የዛሬ ፕሮግራሜን አጠቃልላለሁ እና የተሻለ ትውልድ እንዲመጣ ትውልዱ ከተሳሳተ መንገድ እንዲታረም ሁላችንም በየበኩላችን ጥረት እናድርግ። ሰላም።